We have just arrived in Ethiopia. Come on! ዓለም አቀፍ ተጽዕኖ ፈጣሪው በኢትዮጵያ የሀገራችን ውብ መልክ ወደ ዓለም በታዋቂው ዲላን ፔጅ የአዶናይ ትግል ፍሬ አፈራ። Guys, it is time to begin our biggest video ever. ከወራት በፊት የዓለም ቁጥር 1 ስትሪመር ስፒድ በመጣ ጊዜ የዲጂታሉ ዓለም ከሰው ዘር መገኛ ምድር ጋር ሲገናኝ በአይናችን ተመልክተናል። በወቅቱ የአዲስ አበባ ጎዳናዎች ወደር በሌለው አስገራሚ ስሜትና ከዚህ ቀደም ታይቶ በማይታወቅ አዲስ ንቃት እየተናወጡ ነበር። በወቅቱ ትዕይንቱ የኢትዮጵያን ጥንታዊ ታሪክና ቅርስ እጅግ በጣም ከተሳሰረው የዘመናችን እውነታ ጋር አዋህዶት ተመልክተን ነበር። ሀገራችን ወደር የማይገኝለት ውበት፣ ጥልቅ ታሪካዊ ጽናትና የእውነተኛው አፍሪካ ልብ መሆኗን ምንጊዜም እናውቃለን። ነገር ግን አንድ ዓለም አቀፍ ተጽዕኖ ፈጣሪ ሰው መሬታችንን ረግጦ ያንን በውስጣችን ያለውን አድናቆትና ግርማ ሞገስ ለቀሪው ዓለም ሲያስተጋባ ማየት እጅግ በጣም የሚያስደስትና የልብ ትርታን የሚጨምር ታሪካዊ አጋጣሚ ነው። ይህ ዝም ብሎ የተለመደ የዝነኞች ጉብኝት አይደለም። ይልቁንም ትልቅ የባህል መነቃቃት ነው። ባልተለመደ ሁኔታ እልፍ ዓለም አቀፍ ተጽዕኖ ፈጣሪዎች ወደ ሀገራችን ሲጎርፉና ውበታችንን፣ ታሪካችንን ብሎም ባህላችንን ለዓለም ሲያስተዋውቁ የተመለከትን ሲሆን አሁን ደግሞ በዓለም አቀፉ የዲጂታል ዜና አውታር ውስጥ የማይካድ ጉልበት ያለው ዲላን ፔጅ በሀገራችን ልጅ አዶናይ አማካኝነት ኢትዮጵያ ገብቷል። የሱ በሀገራችን መገኘት ግዙፍ የዲጂታል አብዮት እየፈጠረ ይገኛል። ይህም መዲናችን የአፍሪካ የዲፕሎማሲ ማዕከል ብቻ ሳትሆን የዲጂታል ንቃቷ የማያከራክር ደማቅ የልብ ትርታ መሆኗን እያረጋገጠ ነው። ዓለም በመጨረሻ ኢትዮጵያን እያያት ያለው ጊዜ ባለፈባቸው የባህል ሚዲያዎች መነጽር ሳይሆን እጅግ በጣም ደማቅ ያልተጣራና ጥልቅ እውነተኛነት ባለው የዘመናዊው የዲጂታል ትውልድ እይታ ነው። ለመሆኑ የዲላን ፔጅ መምጣት ለኢትዮጵያ ምን ይፈይዳል? ተጽዕኖ ፈጣሪው ዲላንስ ማን ነው? እንዴትስ ወደ ሀገራችን መጣ? ሰሞንኛ በእነዚህ ጉዳዮች ላይ ድንቅ ጥንቅር አለው። እስከ መጨረሻው አብራችሁን ዝለቁ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን። የዲላን የመጀመሪያ ጉዞ ወደ ምድረ ቀደምቷ ኢትዮጵያ። በሀገራችን ልጅ በአዶናይ አማካኝነት ወደ ኢትዮጵያ ከመጡ ዓለም አቀፍ ተጽዕኖ ፈጣሪዎች መካከል አንዱ እንግዲህ ዲላን ፔጅ ሆኗል። ይህ ክስተት የኢትዮጵያ ኮንቴንት ክሬተሮች ከዓለም አቀፍ ተጽዕኖ ፈጣሪዎች ጋር ያላቸውን ግንኙነት አዲስ ምዕራፍ ላይ እየደረሰ መሆኑንም ያሳየ ሆኗል። ዲላን ብቻውን ትልቅ ተቋም ነው። ተሰሚነቱም ተጽዕኖ ፈጣሪነቱም ትልቅ ነው። ፈጣንና ቀጥተኛ በሆኑ የቪዲዮ አቀራረቦቹ ይታወቃል። ውስብስብ የሆኑ የዓለም ዜናዎችን በቀላሉ ወደ ዋናው ነጥብ ወርዶ ማቅረብ መቻሉ ደግሞ ለስኬቱ ትልቅ ሚስጥር ነው። አቀራረቡና የመረጃ አዘጋገቡ በብዙዎች ዘንድ ተወዳጅ እንዲሆን አድርጎታል። ዲላን በሁሉም ጉዳዮች ላይ መረጃ ይሰጣል። በፖለቲካ፣ በሙዚቃ፣ በማህበራዊ ጉዳይ እንዲሁም በሌሎችም ጭምር። ዲላን ዓለም አቀፍ የቲክቶክ ተጽዕኖ ፈጣሪ ከመሆኑ በፊት በርካታ ስራዎችን የሰራ ሲሆን ተወልዶ ያደገው በደቡብ አፍሪካ ነው። ደቡብ አፍሪካ ውስጥ ከሚገኙ ስኮቲሽ ሳውዝ አፍሪካን ፋሚሊ ነው የተገኘው። ዲላን ቲክቶክ ላይ ዳጎስ ያለ ገቢ ከሚያገኙ ኮንተንት ክሬተሮች መካከል አንዱ ሲሆን በተለይ ደግሞ ከኡበርና ከአማዞን ጋር ኮላብ አድርገው በሚሰራቸው ማስታወቂያዎችም ጥሩ ገቢ ያገኛል። ዲላን ታዲያ ወደ ኢትዮጵያ በአካል ሲመጣ የመጀመሪያው ሲሆን ኢትዮጵያ በመምጣቱ ደስተኛ መሆኑና የአዲስ አበባ ውበት እንዳስደመመው ገልጿል። ዲላን ስለ ኢትዮጵያ በርካታ አዎንታዊ ይዘቶችን ለዓለም በማቅረብም የሚታወቅ ነው። በተለይም ስለ ታላቁ የህዳሴ ግድብ ምርቃት በኢትዮጵያውያን ዘንድ የነበረውን ታላቅ ህዝባዊ ደስታና የአንድነት ስሜት በሰራው ዜና ፕሮጀክቱ በህዝብ ቦንድና በላብ የተገነባ መሆኑን በማጉላቱ ምርቃቱ ለኢትዮጵያ ትልቅ ትርጉም እንዳለው ገልጾ ነበር።
ዘገባው በሚሊዮን የሚቆጠሩ ሰዎችን ህይወት የሚቀይረው የአፍሪካ የብርሃን ተስፋ በማለት ለዓለም በማስተዋወቅ ረገድ ከፍተኛ ሚናን ተጫውቷል። የዲላን ወደ ኢትዮጵያ መምጣት የሀገራችንን ቱሪዝም በማስተዋወቅ እንዲሁም ለዲጂታል ዲፕሎማሲው ስኬት እንዲሁም የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳየት ትልቅ ፋይዳ ያለው ነው። ዲላን በቆይታው በሚያጋራቸው ምስሎችና ቪዲዮዎች የኢትዮጵያን ታሪካዊና ተፈጥሯዊ መስህቦች ለዓለም አቀፍ ጎብኚዎችም በሰፊው ያስተዋውቃል። ለመሆኑ ዲላን ፔጅ ማን ነው? ከእውቅናው በስተጀርባ ያለው ሰው? ዓለም አቀፍ የማህበራዊ ሚዲያ ፈጣን መረጃዎችን በቅርበት ለማይከታተሉ ሰዎች የዲላን ፔጅን ታላቅነት ለመረዳት ከተለመደው የዝና ትርጉም ባሻገር ማሰብን ይጠይቃል። በዲጂታሉ ዓለም የዜና አባት ወይም ኒውስ ዳዲ በመባል የሚታወቀው ዲላን አጠቃላይ ትውልዱን መረጃ የሚቀበልበትን መንገድ ሙሉ በሙሉ የቀየረ ፈርቀዳጅ የይዘት ፈጣሪ ነው። እሱ ተዋናይ፣ ሙዚቀኛ ወይም የተለመደው አይነት ጋዜጠኛ አይደለም። ይልቁንም የእምነትና የተሳትፎ ትልቅ ግዛት የገነባ ዓለም አቀፋዊ ክስተት ነው እንጂ። በቲክቶክ ብቻ ከ19 ሚሊዮን በላይ የተከታዮች ቁጥር ያለው ሲሆን በዓለም ዙሪያ ለሚገኙ ወጣት የጄንዚና የሚሊኒያል ትውልዶች ቀዳሚ ዜና ምንጭ በመሆን የገነነ ስም አለው። እሱ ውስብስብ የሆኑ ዓለም አቀፋዊ ክስተቶችን በማቅለል ባህላዊ የዜና አውታሮች በዕልማቸው ብቻ ሊያገኙት በሚችሉት መልኩ እውነተኛ፣ ለሰዎች ቅርብ በሆነና ጥልቅ በሆነ ስሜት የሚያቀርብ ሲሆን ዲላን ሲናገር በሚሊዮኖች የሚቆጠሩ ወጣት ንቁና ከፍተኛ ተሳትፎ ያላቸው ግለሰቦች ያዳምጡታል። በአንድ አጭር ቪዲዮ ብቻ የዓለምን ትኩረት የመሳብ የማይታወቁ ርዕሶችን መነጋገሪያ ማድረግ የአካባቢ ታሪኮችንም ወደ ዓለም አቀፍ ዜናነት የመቀየር ብርቅዬ ችሎታ አለው። የእሱ ወደ ኢትዮጵያ መምጣት ይህንን ግዙፍ ትኩረት በቀጥታ ወደ ደጃፋችን ያመጣዋል። ይህም የሚሊዮኖችን አይን ከዕለት ተዕለት ተግባራቸው በማለቀቅ ወደ ተጨናነቁትና ደማቅ ወደሆኑት የውዷ መዲናችን ጎዳናዎች እንዲዞር ያደርገዋል። ለመሆኑ የዲላን ተጽዕኖ ምን ያክል ነው? ዓለም አቀፍ ትርክቶችን የመቅረጽ ኃይሉስ ምን ያህል ነው? ዲላን ፔጅ ያለው ተጽዕኖ ምን ያክል እንደሆነ በቃላት ለመግለጽ እጅግ አዳጋች ነው። በዘመናዊ ዓለም እውነተኛ ኃይል በቴሌቪዥን ስቱዲዮዎች ወይም በታላላቅ የጋዜጣ ቢሮዎች ውስጥ ብቻ አይገኝም። ይልቁንም በቢሊዮን የሚቆጠሩ ሰዎች እጅ ላይ ባሉ ስክሪኖች ላይ ሕያው ሆኖ ይገኛል። ዲላን የዚህን አዲስ የኃይል መዋቅር ከፍተኛ ጫፍ ይወክላል። ከሱ የሚወጣ አንድ ቪዲዮ በሰዓታት ውስጥ በ10 ሚሊዮኖች የሚቆጠሩ እይታዎችን ያገኛል። አህጉራትን፣ የቋንቋ መሰናክሎችንና የባህል ልዩነቶችን የሚያቋርጡ ውይይቶችን ይፈጥራል። የእሱ ተመልካቾች እጅግ በጣም ታማኝ ናቸው። ጩኸቶችን አቋርጦ የዓለምን እውነታ በእውነተኛነት እንደሚያቀርብላቸው እርግጠኞች ናቸው። የዚህን ያህል ግዙፍ ተጽዕኖ ያለው ተጽዕኖ ፈጣሪ ካሜራውን ወደ አንድ ርዕሰ ጉዳይ ሲያዞር ዓለም አቀፉን ውይይት በበላይነት ይመራል። በታሪካዊው የአድዋ ድል መታሰቢያው ሲራመድ ወይም በደማቁ የአዲስ አበባ ውበት ውስጥ ሲያልፍ የሚያሳልፈውን ልምድ በማሰራጨት ስለ ኢትዮጵያ ያለውን ዓለም አቀፍ አመለካከት በተግባር ዳግም እየጻፈው ይገኛል። የኢትዮጵያውያን አንድነት እንዴት እሱን ወደ ኢትዮጵያ መጣው? ይህ የዲጂታል ግዙፍ ሰው በአዲስ አበባ እንዴት ሊያርፍ ቻለ የሚለው ታሪክ ከዚህ አጠቃላይ ክስተት ውስጥ እጅግ በጣም ልዩና ኢትዮጵያዊ የሆነው ክፍል ነው። የጉብኝት በግዙፍ የቱሪዝም ቦርድ ወይም በዲጂታዊ የግብይት ዘመቻ የተቀነባበረ አልነበረም። ይልቁንም የኢትዮጵያውያን አንድነት ያለውን ንጹህና የማይገታ ኃይል የሚያሳይ ትልቅ ማረጋገጫ ነው እንጂ ሁሉም ነገር የጀመረው የራሳችን የዲጂታል ኮከብ ከሆነው አዶናይ ነው። በአንድ ወሳኝ ወቅት ላይ ድጋፍ ለማግኘት ጥሪ ባቀረበበት ጊዜ ነበር ዲላን እንዲመጣ የሆነው። ከዚያ በኋላ የታየው ነገር የህብረት ንቅናቄ ምን ያህል ሀያል እንደሆነም የሚያሳይ ድንቅ ትምህርት ነው። በሁሉም የዓለም ማዕዘናት የሚገኙ ኢትዮጵያውያን በዲጂታሉ መድረክ ላይ የተሰባሰቡ የዲላንን መድረኮች በማይገታ የአረንጓዴ ቢጫና ቀይ ማዕበል ያጥለቀለቁት ታግ አደረግን፣ አጋራን፣ እንዲሁም ታሪካችንንና ሀገራችንን ጠብቆ ባቆየው ተመሳሳይ የአንድነት መንፈስ ዓለም አቀፍ ትኩረትን ገዛን። ዲላን ራሱ ይህንን ጥልቅ ክስተት አምኖ ተቀብሏል። የኢትዮጵያ ሕዝብ የብረት ኃይል ወደር የማይገኝለት መሆኑንም መስክሯል። በመሰረቱ በበይነ መረብ ላይ ካሉት ትላልቅ ድምጾች አንዱ ወደኛ እንዲመለከት አስገድደነዋል። ይህም ባህላዊ የማህበረሰብና የአብሮነት ሴቶቻችን ወደ ዲጂታሉ ዘመን ያለምንም እንከን እንደሚሸጋገሩ አረጋግጧል። ይህ ጉብኝት በስክሪኑ ላይ ቁልፍ ለተጫነ፣ አስተያየት ለሰጠ ወይም ጽሑፍ ላጋራ ለእያንዳንዱ ኢትዮጵያዊ ትልቅ ድል ነው። ይህም በጋራ ዓላማ በአንድነት ስንቆም ታላቅ ግድብ መገንባትም ሆነ ድምፃችንን በመመስከር ላይ ከፍ በማድረግ ዓለም ሊያዩና ሊሰሙ የሚገደድ ፍጹም የተፈጥሮ ኃይል መሆናችንን ያሳያል።
ለመሆኑ ጉብኝቱ ለኢትዮጵያ ምን ትርጉም አለው? የዲላን ፔጅ ወደ ኢትዮጵያ መምጣት ለኢትዮጵያ ትልቅ የማዕዘን ድንጋይ መዞርን ያመላክታል። ይህም ለዓለም አቀፍ ዲጂታል ፈጣሪዎች ቀዳሚ መዳረሻ መሆናችንን የሚያሳይ ድንቅ ምልክት ነው። ለረጅም ጊዜ ስለ ሀገራችን የሚነገረው ትርክት በውጭ ኃይሎች ሲዘወር ቆይቷል። ይህም ብዙውን ጊዜ አስደናቂ እድገታችንና ጥልቅ ባህላችንን ችላው ማለት ፈተናዎችን ብቻ ሲያጎላ ኖሯል። የዲላን መገኘት አዲስ አበባ ዓለምን ለማስተናገድ ዝግጁ የሆነች ደህንነቷ የተጠበቀች ደማቅና እጅግ ዘመናዊ የሆነች ትልቅ ከተማ መሆኗን የሚያሳይ ከፍተኛና የማይካድ አዋጅ ነው። በእኛ ጎዳናዎች ላይ ሲራመድ ታዋቂውን ቡናችንን ሲጠጣና እጅግ በጣም ተወዳጅ ከሆኑ ህዝቦቻችን ጋር ሲገናኝ የዲጂታል በጎ ፈቃድና የማወቅ ጉጉት መሰረተ ልማትን እየዘረጋ ይገኛል። ይህ ጉብኝት ሌሎች ዓለም አቀፍ ታላላቅ ኮከቦችና የይዘት ፈጣሪዎች የሱን ፈለግ እንዲከተሉ በሩን በሰፊው ይከፍታል። የሀገራችን ይዘት ፈጣሪዎች ጥረት እውቅና የሚሰጥና ወደ ዓለም አቀፍ ገበያ የሚገቡበትም ድልድይ ያቀርብላቸዋል። ከዚህም ባለፈ በቱሪዝም ዘርፋችን ላይ ከፍተኛውን ኃይል መነቃቃት ያስገባል። ታሪካዊ ቅርሶቻችንን፣ ግርግር የሚበዛባቸው ገበያዎቻችንና ለምለም መልክዓ ምድሮቻችንን ባህላዊ ግብይት እምብዛም ለማይደርስበት የህብረተሰብ ክፍል ለማስተዋወቅ ትልቅ ስራ ይሰራል። ይህ ኢትዮጵያ በጥንታዊ ታሪኳ ብቻ ሳይሆን በተለዋዋጭነቷ በፈጠራዋና እጅግ ጥልቅ በሆነ የዘመናችን ስር የምትታወቅበት የአዲስ ዘመን መባቻ ነው። ዲላን ፔጅ ለሀገራችን የሚያስገኘው አዎንታዊ ጥቅም ምንድን ነው? ከዲላን ፔጅ ጉብኝት የሚገኘው እጅግ በጣም ጥልቅ የሆነ ጥቅም የመጨረሻ የራሳችንን ታሪክ መልሰን ለመውሰድ የሚሰጠን ሰፊ ድል ነው። እያንዳንዱ የቀጥታ ስርጭት፣ እያንዳንዱ የተጫነ ቪዲዮ፣ እያንዳንዱ የተጋራ ምላሽ ለረጅም ጊዜ ለቆዩ ጊዜ ያለፈባቸው የተዛቡ አመለካከቶች ጠንካራና ተቃራኒ ትርክት ነው። እርሱ ለዓለም እውነተኛዋን ኢትዮጵያን እያሳይ ነው። በአስደናቂ የተፈጥሮ ውበቷ በጠንካራ ነፃነቷና ወደር በሌለው የህዝቦቿ ሞቅ ያለ አቀባበል የምትታወቀውን ሀገር እያስተዋወቀ ይገኛል። ዓለም ደማቁን የምሽት ህይወት በማደግ ላይ ያለችውን የአዲስ አበባ ከተማ አስደናቂ ገጽታዎችና እርስ በርሳችን የምንጋራውን ጥልቅና መንፈሳዊ ትስስር እያየ ነው። ይህ እጅግ ግዙፍ የሆነ አዎንታዊ ተጋላጭነት ወደ ተጨባጭ ጥቅሞች ይተረጎማል። የውጭ ኢንቨስትመንት ይስባል፣ ዓለም አቀፍ ቱሪዝምንም ያሳድጋል። እንዲሁም በወጣቶቻችን ውስጥ የታደሰና እጅግ ትልቅ የሆነ የኩራት ስሜትን ይፈጥራል። ባህላችን የዓለም አቀፍ ሀብት መሆኑን እናም የእንግዳ ተቀባይነታችንም ዓለም አቀፍ ደረጃውን የጠበቀ መሆኑንም ያረጋግጣል። ዲላን ፔጅ ከሰው ዘር መገኛ ምድር ጋር በፍቅር ሲወድቅ በሚሊዮኖች የሚቆጠሩ ሌሎች ሰዎችም ተመሳሳይ ነገር እንዲያደርጉ እየጋበዛቸው ነው። ይህንን አጋጣሚ በአግባቡ ልንጠቀምበት ይገባል። ይህንን ታይቶ የማይታወቅ የዲጂታል ንቅናቄ በመጠቀም ኢትዮጵያን የማይካድ ውበት መገንባቱን ማሳደጉንና ለሁሉም ዓለም ማዕዘናት ማጋራቱን መቀጠል ይኖርብናል። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስከምንገናኝ ድረስ ሰናይ ጊዜ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን።